የበሰለ ነው? አዎ ብስል ነው። ውስጡ ቀይ ነው? ቀይ ነው። አሁን ነው የምትበላው? ለዛሬ ላው ማለትም ባይቆረጥበት ጥሩ ነው። ተወሰነ ቆይታ አቀዝቅዘህ ለመጠቀም ማለት ነው። ከፈለክ እኔ ቆርጬ አሳያለሁ። ኪሎ ስንት ነው? እርግጠኛ ኪሎ 50 ብር። ኪሎ 50 ብር ነው። ከተማመንክበት ወስዳለሁ። ስራ እንዴት ነው? ቆንጆ ነው። እየታገለ ነው። ዛሬ እኔ ሌላ ቀለል ያለ ስራ ብሰጥህ ቀለል ያለ ስራ ብሰጥህ እሰራለሁ። ትሰራለህ? አዎ። ይሄን የት ታደርገዋለህ? አረ ትሸጣለች ታላላ ነው። ምን ይላል? ማን አለ? ባለብዙ ባለሙያ ነህ ማለት ነው። እንዴ ምንድነው የምሰራው ምናምን አለ? ምን አይነት ማለት ነው? ስራ እንጂም አይከብደኝም። ሸክምም ቢሆን ሸከማለሁ። ስፖርተኛ ስለነበርኩ ሶልጀርም ነበርኩ። ያውም ተው እንጂ ወታል መስራት ወደፊት ማሾጅማ አዎ ቅጽል ስሜ ዴርቶ ጋዳ ይሉኛል። ስራ ዴርቶ ጋዳ ፒያሳ አትክልት ነበረ የምሰራው። ጋርመንት ገባን። በኮሮና ምክንያት ወደ እንትን ሄደን ነበረ ወደ መጀመሪያ ጃልሜዳ ከጃልሜዳ ወደ ጋርመንትም የተወሰነ 1-3 አመት ሞከርኩኝ። ከዛው እንግዲህ ያው ነጋዴውን በዛ ትራንስፖርቱም ሃርድ ነው ከዛ እዚህ ድረስ። ስለዚህ በቃ ወደዚህ መጣ ብዬ አቤቴም እዚሁ ቅርብ ስለሆነ ያው ትሰራለህ ከእጅ ወደ አፍ ነው። የቤት ኪራይ አለ፣ የትምህርት ቤት ግል ነው ማስተምረው። ዝም ብዬ መቅበጥም አይባልም እንዳጋጣሚ ገባ። ያው ግን ቀለቡ ምኑ ሁሉ ነገር በቃ ከብዳል። ስንት ልጆች ነው ያለው? 2 ልጅ ነው ያለኝ። ሁለቱም ትምህርት ገብተዋል? አይ አንዱ ገና 2 አመት ሊሞላው ነው። አመት ከ9 ወር። አንዱ 9 አመት ነው። ወለተ የት? እኔ ጨፌ ዶንሳ የምትባል ከተማ ነው የተወለድኩት። እስከ ስንት ተማርክ እዛ? በትምህርት እንኳን አልገፋውም። እስከ 7-8 አካባቢ ነው መሰለኝ። ከዛው ነው ወደ ውትድርና የሄድኩት። በዛው ያው ሶልጀር ላይፉም ደግሞ ያው ገና ድሮ ሀገር ተወረረች ሲባል በቃ ዘመትን። በስንት ዓመተ ምህረት? በ1990 ገባሁ። 91 ያው ተመረኩኝ። ወታደራዊ ሙያው ነው ሁርሶ የሰለጠነው። ከዛ በኋላ ወደ አዋሽ አርባ መጣ፣ ወደ ሜካናይዝድ ማሰልጠኛ ማለት ነው። ታንከኛ ነበርኩ። ከዛው በታንክም ተዋጋው አለቀ። ከዛ በኋላ ደግሞ ያው ስፖርቱም ምናምን ያው ፋስት ነበርኩ። ወደ ቀይ ለባሽ አመጡኝ እንደገና ደግሞ ከዛ በኋላ ነው የወጣሁት። ከዛ 10 አመት አካባቢ አገልግያለሁ። ከዛ ወጣው ዳና ነበረ ፊዚካሌ ወደ ድለላ ምናምን ወደ 5 ኪሎ አካባቢ ሰርቻለሁ እዚሁ አዲስ አበባ ውስጥ። ከዛው ጋርድነት ገባው ትንሽ ሞከርኩ። ከዛ በኋላ ወደ አትክልት ተራ ቀረው በቃ። ከጋርድነት ወጣ? አዎ። እንዴት ወጣ ከጋርድነት? ያው በኑሮ ደረጃም ያው ዝቅ እያልክ ስትመጣ ፊዚካሊ ይቀንሳል። ያው ተመጣጣነ ምግብ እየበላ ስፖርት ካልሰራ ልጆች ወልደ ያው አትችለውም። ልጅ ትወልዳለህ፣ ሁሉ ነገር ለልጆች ነው የምትለው እንጂ ለራሴ የምትለው ነገር የለም። ከወለድክ በኋላ ያው በቃ እዚሁ እየታገልኩት እቺን እየቸረቸርኩ ያው ኖራለሁ ማለት ነው። ስንት አመት በውትድርና ቆየ ማለት ነው? 10 አመት። 10 አመት እና ጥሩ ነው ውትድርና። ብዙ ነገር ያው ቻሌንጅ አለው። በቃ ማለትም ምንም ነገር ቢሆን ሰርተህ መብላት ትችላለህ። ሸክም ቢሆን ምንም በቃ እኔ አሁን አልከኝ እኮ ወዴት ነው እንሂድ እንኳን ሳትጠይቀኝ ስለ ሸክም እንኳን ቢሆንም ሸከማለሁ። እሰራለሁ። ከመስራት ምንም የሚያገደኝ ነገር የለም። ያ ብሩ ነው የምፈልገው ነው። አሁን እዚህ ተረገዘ በቃ። ከዛ በኋላ ወዴት ነው? ወደ መዝናናት ወደዚህ መሮጥ ሳይሆን ልጆቼን የግድ ማሳደግ አለብህ። ልጆቼ ልክ እንደ የት እያለ ነው ያገባው? ፒያሳ እያለሁ። ወደ አትክልት ተራው ገብተህ ነው? አትክልት ተራው ገብቼ ያገባው ይዛኔ 13 አመት ምናምን ይሆናል ከሷ ጋር ነው የቆየው። ጀርመን ከስፖርተኛነት ወጥተህ ከጋርድነት ወጥተህ ወደ አትክልት ስራ እንዴት መረጥከው? ያው አጋጣሚ ነው። እዛ በአትክልት ተራ ወደ ፒያሳ ምናምን ሲሄድ የሆነ ልጅ እንዲሁ ያየኝና እንዲሁ ፊዚካሉ ያምራል፣ አንተ ሰውነት እኮ ያምራል፣ ና እስቲ ማንጎ ልጋብዝ ምናምን ይለኛል። እና እዛ እየበላሁ ምን እያልኩ ሲሸጡ ምናምን ሳይ ዝም ብዬ እኔም እስቲ ከዚህ ስራ ከወጣሁ በኋላ ድንገት ጀመርኩኝ። በቃ ዝም ብሎ በቅርጫት ምናምን አውጥተው ነው የሚሰሩት። እኔም በቅርጫት አውጥቼ መስራት ጀመርኩ። ስራው ተመቸ? አዎ
ያኔ ይሻል ነበር ፒያሳ ያው የምታገኘው ያኔ ነው እንደውም የግል ያስገባሁት። አሁን ያው ክፍያውም ያው ከባድ ነው። በየወሩ 3000 ምናምን ብር ነው። የቤት ኪራይ አለ። አንድ ላይ ሁሉም ተደማምሮ በቃ ይሄንን ነው የምሰራው። ያየኝ እቃውን አይተዋል። እሱን ነው የምሰራው። ሌላ ነገር የለም። አሁን ስለ ህይወት ልጅህን አስረዳው ብለህ እንዴት ነው ታስረዳው? አዎ ትዕግስተኛና ጠንካራ እንዲሆን በቃ ጠንካራ ልጅ፣ ጥሩ አስተዋይ፣ አርቆ አሳቢ፣ ያው ቤተሰቡን የሚያከብር በቃ ለትምህርት ፍቅር ያለው ቢያንስ ሀገር ወዳድ የሆነ እንዲሆን እፈልጋለሁ። ሰነፍ እንዲሆን ማለትም እኔ ያየሁትን እንትን ማየት የለበትም። እኔ አሁን ነገሮች ተበላሽተው እኔ ወድቄያለሁ። እሱም ደግሞ እንዲሆን አልፈልግም። እንዲቀየርና ቢያንስ ለሀገር የሆነ ነገር እንዲያደርግ እፈልጋለሁ። ዶክተር ቢሆን ደስ ይለኛል በነገራችን ላይ። አሁንም ያው እዚህ ድረስ ስታመጣኝ ድረስ ስራው ሴት አለ ምናምን እያልኩ ነው። ያው እንግዲህ ስራው የት አለ? ስራ ገና መቼ ሄደን ለብሰን ያየሁት እኔ ስራውን አላየሁትም። ስለዚህ ያው አሁንም ስራ ነው የምጠብቀው። ያው ስራ እፈልጋለሁ። ስራት ነው የምፈልገው። ፕሮግራሙን አይተህ እንደማታውቅ በደንብ ተረድቻለሁ። ይሄ ኢቢኤስ ላይ የሚተላለፍ ከውበት በላይ የተሰኘ ፕሮግራማችን ነው። ኦኬ። እንዳንተ አይነት ጠንካራ ሰዎችን ከተማው ላይ የሚሰሩ ሰዎችን ዞር ዞር እያለን ቆንጆ ቀን እንዲያሳልፉ እረፍት እንድታረጉ የምናረግበት ፕሮግራማችን ነው። ኦኬ እሺ ገባኛል። ግን ጥበቃ እስካሁን ስራ ይመጣል ብለህን? አዎና የዛሬ ስራ ይሄ ነው። በቃማ ሸክም ነው ያልኩ ነኝ እያሰብኩ ነው። ከዚህ በፊት እንደዚህ አይነት እድል ገጥሞ ያውቃል? ኧረ በፍጹም ይጀመር እድል የለኝም። ቻንስማ ስላለ ነው ዛሬ እንግዲህ የተገናኘነው አይደል? ያው እንግዲህ ያው ፈጣሪ ብሎ መጨረሻ በስተመጨረሻ አየኝ ፈጣሪ ነው ማለት ሌላ ምን እላለሁ። ከዚህ በኋላም ቆንጆ ቆይታ ይኖራል። ቴንክ ዩ ብያለሁ። አክብረህ ሰላም ስላልከኝ ስለተዋወቅኩ ደስ ብሎኛል። ቴንክ ዩ። እኔም ደስ ብሎኛል። ይሄ ወታደር እጅ ገና አስገበታክ ዳዲ ቴንክ ዩ ብያለሁ። ሰላም ነው አለው። እሺ ቴንክ ዩ። ሰላም እንዴት ነበር ቆይታ? አሪፍ ነበረ። ቆንጆ ነው ደግሞ ምርጫው አሪፍ ነው። አዎ እንደዚህ እንዳማረብህ ቅድም ቤተሰቦችን ብታገኛቸው እያልከኝ ነበር። እራት ምን ጋብዛቸው ይቻላል? ቆንጆ ሀሳብ ደውልላት ለባለቤትህና ልጆቿን ይዛ ደውልላት። ቀስ ብለህ ሰላም በላት ምናምንና እሺ ያልነገርኩሽ መተሽ እንድታየው ነው በላት። እሺ ሄሎ ስልክ ይኸው ደወልኩልሽ አይደል እንዴ? በቃ ፕሮግራም ነው የሆነ ቦታ ያው ሆቴል ውስጥ ጋብዞኛል። ነይና እንግዲህ ትመጫለሽ ልጆቹን ይዘሽ። ወይ ትልቁ ተኝቷል እኮ ምንድነው? በሰላም ነው? ምን ተፈጥሯል? ኧረ ምንም አልተፈጠረም። እና ምንድነው? መልካም ነገር ነው። በቃ አባቢውና ማለት ነው መኪና ይመጣል። ልጆቹን ይዘሽ ነይ። እርግጠኛ ነሽ? እርግጠኛ ነኝ። ምን ሆነሽ ነው? እሺ የምን ስራ ነው? አጠገብህ ማን አለ? የሆነ ሰው አገናኘ። ወራታለሁ። እሺ ቆይ። ሄሎ አቤት። ሰላም እንዴት ዋልሽ? አቤት። አለን ይመስገን። ለመልካም ነገር ነው። አይ አንደኛ ሰዓት መስዋዕት፣ ሁለተኛ ለዚህ ታጥቦ ያቀም ተፈጥሮ ነው። ስራ ላይ ስለነበረ ነው። አሁን የስራውን ውጤት ደግሞ አሁን ታየዋለሽ። ሰላም ነው። እሺ መኪና ይመጣል፣ ይደውሉልሻል። እሺ እስከዛ አንተ ደግሞ ፀጉረን ፋብተስ ይቻላል። እግዚአብሔር ይመስገን። እንዴት አመሸክ? ሰላም ነው? እንዴት ነህ? ትልቁ ሰው ደህና ነህ? ሰላም ነው? አሁን ባህል ዘንጣ አለ። እግዚአብሔር ይመስገን። ትንሽ ተኝተህ ከዚህ በፊት አይተሽኝ ታውቂያለሽ? ቴሌቪዥን ላይ ያው
ማን ፕሮግራም? ከውበት በላይ ዛሬ ባለቤትሽን አግኝተን ከውበት በላይ ከሱ ጋር ነው ያሳለፍነው። ስለሱ ነገር ማለት ምንም የሚነገር ነገር የለውም። እሱን እንደዚህ በቃላት መግለጽ አይቻልም። በጣም ጠንካራ ነው፣ ጀግና ነው። በቃ ማለት ቃል የለኝም። ለልጆቹ ህይወቱን መስዋዕት የሚያደርግ አባት ነው። ለኔ ደግሞ ጥሩ ዋለ። ይቅርታ ስማቸውን ግን ሳልተዋወቅ ዝም ብዬ ጀመርኩ። ቅድስት ጀግናውስ ማን ነው ስሙ? ኪሩቤል። እንኳን ደህና መጣችሁ። ትምህርት ቤት ቅድም እኔ ነኝ ያወጣሁት። ትምህርት ቤት መጥቼ ተገናኝተን ነበረ። ከዛ እሱንም ይዤ ቤት እንደገባው ደውዬለት አግኝቼዋለሁ። ከዛ በኋላ ነው ስደውል ያገኘሁት። በየስንት ደቂቃው ነው የምትደውይው? የምፈልገው ነገር ካለ ደቂቃም የለውም። ዛሬ ምን ፈለግሽ? ዛሬ አጋጣሚ ምንም አልፈለኩም። አረ የሆነ ነገርማ ፈልጋለች ብሎኛል። አዎ ብር ፈልጌ ነበር፣ እሱን ሰጥቶኛል። ከዛ በኋላ ደግሞ ፈልጌ ስደውል እዝቆ ይሰራል። ከዛስ በኋላ ምን ፈለግሽ? ከዛ በኋላ ለባባ የሚያመጣለት እቃ ነበረ፣ ስደውል ስልክ አያነሳም። ጀግናው እንዴት ነህ? ዳዲ ላንተ ምን አይነት አባት ነው? ምርጥ አባት አይደል? ጀግና አባት አለ ታውቃለህ አይደል? አንቺም ታሳውቂያለሽ ጀግና። ምን ትምህርት ነው የምትወደው? እንግሊሽ። በእንግሊዘኛ እናውራ በቃ ከዚህ በኋላ ያለው ደግሞ ፈገግታው በቤተሰብ ነው። ያው እዚህ እያየሁ ዝግጁ ከሆነ ማቀበል እንችላለን። ያው እንግዲህ እኔ ከዚህ በፊት እንደዚህ አይነት ነገርም ማለትም እግዚአብሔር ራሱ ረስቶኛል ብዬ ብዙ ጊዜ ራሴን የወቀስኩበት ጊዜ አለ። ዛሬ ደግሞ እንግዲህ ፈጣሪ ቢዘገይም ቀድሞ ይደርሳል። ያው ለበጎ ነው ብሎ መቀበል ነው። ያው ማለትም ምንም ነገር አልጠበቅኩም እንዲሆናል ብዬ ትልቅ ነገር ነው። ትልቅ ነገር ለኔ ትልቅ ነገር ቤታችን ማላቀው ዳግመኛ መወለድ ማለት ነው ለኔ። እና ያው እንዳሰብከኝ እግዚአብሔር ያስብ አንተንም እላለሁ። ፈጣሪ ያው ጨምሮ ይስጥ፣ ወደድከው ይባረክልህ፣ ትልቅ ደረጃ ይድረስልህ። እንዲህ በጣም ነው እሷ ዝርዝሩን ብነግርህ አንድ መጽሐፍ ይወጣዋል የኛ ታሪክ ማለት ነው። እስከዚህ ድረስ አሁን 9 አመቱ ነው እሱ ደግሞ ያው አመት ከ9 8 ወር ምናምን አካባቢ ነው። እና ብዙ መከራዎችን አሳልፌያለሁ። እና እንደምታየኝ አይደለም ብዙ ችግሮችን ተጋፍታ እሷ እንደውም ጠንካራ ናት። እንዲህ አይደለችም አሁን ፊቷ ምናምን ያው እንግዲህ እግዚአብሔር የፈቀደው ነው የሚሆነው። ዘናል አረፋር አዎ ረፍት አገኘው በህይወቴ ጭራሽ በቃ አይምሮ ያረፈ እንዴ ምንም አላሰብኩም እኮ ማለት መምሸቱንም ምን ሆና ነው ትቆያለህ እንዴ ስትለኝ እኔ ገና ነው የመሰለኝ 9 ሰዓት ምናምን 10 ሰዓት መሽቷል። አይታል አይምሮ ራሱ አንዳንድ ጊዜ ሲያርፍ ትልቅ ነገር ነው። ተስፋ ሰጠህ ዛሬ ቀን? አዎ ትልቅ ነው ማለትም ጠንክሬ እንድሰራ ወደፊት አሁን በቃ ሰው ይመለከትና ለካ እንደዚህ አይነት ሰራተኛ አለ እና ይሄንን ሰው ብናቀርበውስ እንደዛ ይመስለኛል እኔ እና አበረታቶኛል። ብዙ ነገሮችን እንድማር ያደርገኛል። ወዲጄዋለሁ። ቀን እንዴት ነበር እስቲ ንገራት። ምን ያላየሁት ነገር የለም። በቲቪ ሳይሆን ነበር ሳሙና ባስ ኮርኮባስ ተባለ እንደ ጻልይ ነው ያጠቡኝ። ስታዩ ምን ተሰማሽ? ምንም በጣም ነው ደስ ያለኝ። ከዚህ በላይ ይገባው ነበር። እንደዚህ ነው በማየቴ በጣም ደስ ብሎኛል። እጅግ በጣም ይገባዋል። በጣም ጠንካራ ሰራተኛ ነው። ራሱን ጎርቶ ነው እኛን የሚያኖረ። ይህ ስለሆነ እንደዚህ ነው ስላየው ደስ ብሎኛል በጣም። በቲቪ ማየው እንደዚህ አልጠበቅኩም ማለት የእውነት ቃል የለኝም። ደስ ብሎኛል በጣም። እንደዚህ ራት ውጪ ከተገባበዛችሁ ምን ያህል ጊዜ ሆናችሁ?
ኧረ ረጅም ጊዜ አንድ 4-5 ዓመት ገደማ 5 ዓመት ይሆናል። የለም ወደ ቤት ነው። እኔም ጠዋት እወጣለሁ፣ ማታ እገባለሁ። ትንሽ በቃ 1 ሰዓት ተኩል እንጫወታለን። ከዛ መተኛት ነው። ከዛው ጠዋት እወጣለሁ ለስራ። ሌላ የለም። እሑድ፣ ቅዳሜ ምናምን በቃ እኔ ጋር አይታሰብም። መስራት ነው። ለቤተሰቦች ያለ ፍቅር በጣም ደስ ይላል። አዎ